የዛሬው ግንባታ የነገው ታሪካችን የኮሪደር ልማቱ ደግሞ ወደ ስልጣኔ የሚደረገው ጉዞ ፈጣን መሄጃ መንገድ ነው። የኢትዮጵያ ከተሞች ዛሬ አሮጌው በዘመናዊው የሚተካባቸውና ላይን የሚማርኩ የለውጥ አውድማዎች ሆነዋል። ከከተሞች የተሻገረው የኢትዮጵያ ይህ ግዙፍ የልማት እንቅስቃሴ ደግሞ የዓለም አቀፍ አጋሮችን ቀልብ ስቧል። ለዚህ ማሳያው ዛሬ በአዲስ አበባ የተካሄደው የመጀመሪያው የኢትዮ ጣሊያን የኮንስትራክሽን የመሰረተ ልማትና የከተማ መልሶ ማልማት ፎረም ነው። የአዲስ አበባ ከተማ ከንቲባ አዳነች አቤቤ የኢትዮ ጣሊያን ፎረም አዲስ አበባ በፈጣን ለውጥ ላይ ባለችበት ወቅት የተካሄደ በመሆኑ ትልቅ ትርጉም የሚሰጠው ነው ብለዋል። አዲስ አበባ is a city rapidly transforming gateway of Africa. አዲስ አበባ በፈጣን ለውጥ ላይ ያለች የአፍሪካ መግቢያ በር ናት። ለኑሮ የምትመች በዓለም አቀፍ ደረጃ ተወዳዳሪ የምትሆን ከተማም እየገነባን ነው። ሁሉም ነዋሪዎቿ ተጠቃሚ የሚሆኑባት እንድትሆንም እንዲሁ። አዲስ አበባ ኢትዮጵያ ልትደርስበት የምትፈልገው ብልጽግና ማሳያም ናት። ህንፃዎቻችን፣ የመሰረተ ልማት አቅርቦቶቻችንና የወንዝ ዳርቻ ልማት ፕሮጀክቶች የኮንስትራክሽን ስራዎቻችን አካል ናቸው። እንደ ዊቢውልድ ያሉ በግንባታ መስክ በኤሌክትሮኒክስ ዕቃዎች ማምረት የተሰማሩ ድርጅቶች፣ የፋይናንስ ተቋማትና ሌሎችም በፎረሙ ተሳታፊ ናቸው። አዲስ አበባ የተለወጠችው በገጽታ ብቻ ሳይሆን ቢዝነስ ለመስራትም አመቺ ሆና የግል ዘርፉንና ኢንቨስትመንትን የምታበረታታው በተሳለጠ ዘመናዊ መስተንግዶ እጆቿን ዘርግታ በመቀበል ነው። Trade is expanding. Investment flow is rising. ንግድ እየተስፋፋና የኢንቨስትመንት ፍሰት እየጨመረ ነው። የተቋማት ስራ ደግሞ ይበልጥ ስትራቴጂያዊና መዋቅራዊ ሆኗል። አዲስ አበባ የግሉ ዘርፍንና ኢንቨስትመንትን በደስታ ትቀበላለች። የጣሊያን ወንድሞቻችንና እህቶቻችን ወደ አዲስ አበባ መጥተው ኢንቨስት እንዲያደርጉ ጋብዛለሁ። አዲስ አበባ እየተቀየረች ያለው በገጽታዋ ብቻ ሳይሆን ቢዝነስ ለመስራትም ቀላልና መቺ መሆኗ ነው። ኢትዮጵያ ሀገራዊ ፋይዳቸው ከፍ ያለ፣ ህዝባዊ ጠቀሜታቸው ላቅ ያለ ሰፋፊ መሰረተ ልማቶች ግንባታ ላይ ናት። ኢትዮጵያ በመሰረተ ልማት በኢኮኖሚና በኤሌክትሪክ ኃይል ቀጠናዊ ውህደት እንዲፈጠር እየሰራች ነው ያሉት የገንዘብ ሚኒስትሩ አህመድ ሺዴ የማክሮ ኢኮኖሚ ማሻሻያው ለዘርፉ መዋለ ንዋይ መልካም ዕድል እየፈጠረ መሆኑን ገልጸዋል። As you know, Ethiopia has embarked recently on comprehensive macroeconomic reform. እንደምታውቁት ኢትዮጵያ በቅርቡ የተሟላ የማክሮ ኢኮኖሚ ማሻሻያን እየተገበረች ነው። በትግበራ ላይ የሚገኘውን የኢኮኖሚ ማሻሻያ እንቅስቃሴ የተሳካ እንዲሆን ጣሊያን በሁለትዮሽና በባለ ብዙ ወገን የምታደርገው ድጋፍ የሚመሰገን ነው። በተለይም ደግሞ የኢትዮጵያና የጣሊያን መሪዎች ግንኙነት ጠንካራ በመሆኑ ውጤት እንዲታይ አድርጓል። በኢትዮ ጅቡቲ ያለው የኢትዮጵያ ሎጂስቲክስ ኮሪደር ለጣሊያን መዋለ ንዋይ ማደግ እንዲያስቻይ ሁኔታም ተወስዷል። የጣሊያን የውጭ ጉዳይና ዓለም አቀፍ ትብብር ምክትል ሚኒስትሯ ማሪያ ትሪፖዲ በኢትዮጵያና በጣሊያን የሚደረገው የልማት ትብብራችን በተለያዩ መስኮች ተጠናክሮ ይቀጥላል ሲሉ ተናግረዋል። Our goal is to translate political agreements into market opportunities. የኛ ግብ የፖለቲካ ስምምነቶችን ወደ ገበያ ዕድሎች የመቀየር ነው። የጣሊያን ኩባንያዎች በኢትዮጵያ የኮንስትራክሽን ኢንዱስትሪ ውስጥ በጥራትና አስተማማኝ ስራዎች ላይ መሳተፋቸው የምንኮራበት ነው። ከጣሊያን ጋር በትብብር መስራት ማለት የቴክኖሎጂ አጋርን መምረጥና ወሳኝ ፕሮጀክቶችን ለፍጻሜ የማብቃት አቅምን መገንባት ይሆናል። የለውጥ ነፋስ እየነፈሰባት፣ የስራ ባህል እየታደሰባትና የኢትዮጵያ የነገዋ ብሩህ ተስፋ እየታየባት ወሳኝ የታሪክ ምዕራፍ ላይ የምትገኘው አዲስ አበባ እንዲህ አይነት ትልልቅ ሁነቶችን ማስተናገድ መገለጫዋም ሆኗል።